እንዴ ምን ሆናችኋል? ጭር እንዳለች ዶሮ ጸጉራችሁ ይቆም። በሰላም ነው? አራተኛ ባክ ስማ፣ ዛሬ ጀምሮ ልክ እንደ ቅድስት ጋሽ እንድትለኝ ነው የምፈልገው። እኔ እልሃለሁ፣ ችግር የለውም። ይሄን እኮ ሲደላ ነገር ግን ምን ሆናችኋል? የሆነ ነገር ተፈጥሯል አይደል? ማህሌት መታ ነበር። ማናት ማህሌት? ማህሌት የጋሽ ሚስት። እየቀለድሽ ነው? ምን ልሰራ መጣች? ምን ልትሆን መጣች? ምን ቀራት? ምን ይዛ መጣች? አይ መድብል፣ የዛሬው ከበድ ያለ ነው። ያው እስካሁን መኝታ ቤት ገብታ ቁጭ ብላለች። ኧረ እባክህ ባንክ እየሰራችሁ ከሆነ አይምር ተሳክቶላችኋል። ይሁን ደስ ይለኝ ነበር፣ ግን ደግሞ እስካሁን አለች። አልጋ ላይ ሁላ ተኝታለች። እየቀለዳችሁ አይደለም መድብል፣ ምንም ቀልድ አይደለም። አሁን ራሱ አልጋ ላይ ተኝታ ካልጋው ተጣብቃ ነው ያለችው። ስጋውን ከነፍሷ ለጌታ አውጥታችሁ ነግራችሁ ነበር። ህይወትን ሲኦል ያደረገች ሴት ቤት ገብታ አልቃም ስትል ምን ነው አንተ? እኔ መድብል መድብል ወደ ድራማው ከመሄዳችን በፊት እንደዚህ ፓወር ባንክ እና ዋይፋይዎችን ከኔ እቃ ማዘዝ የምትፈልጉ ካላችሁ አዲስ አበባ ውስጥ ሆኜ የተለያዩ እቃዎችን እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችኝ። እዚሁ አውቶቡስ ተራ አካባቢ የሚደርስ እቃ ነው። ለወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ የምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል። ፉል ከዜሮ አንስቶ የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋይዎችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች ያዘዙትን እቃ እንደዚሁ በመረጃ ያስቀመጥኩት የቪዲዮ መጨረሻ ላይ አለ። እዛ ላይም ቼክ አድርጋችሁ እናንተም ማዘዝ ትችላላችሁ። ወደ ድራማው እንሄዳለን። እስቲ ብሩክ ማህሌትን መቀበል የለበትም ወይንም ደግሞ ይቅርታ ለሷ ማድረግ አይጠበቅበትም የምትሉ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩ። ያው ማህሌት ከጥቂት ጊዜ በኋላ ወደ ብሩክ ቤት በፈጠጣው ገብታ ይቅርታ አድርግልኝ፣ እኔ እንደ ከዚህ በፊቱ አይደለሁም፣ ያሁኗ ማህሌት ተቀይራለች ብላ የሱን ልብ በደንብ አድርጋ ለመስማት እየሞከረች ነው ያለችው።
ታዲያ እዛ ቤት ውስጥ ልክ እንደገባች ሁሉም ነበሩ የደነገጡት። መጀመሪያውኑ ብሩክ የዚህ ነገር ያልተዋጠለት እዛ ቤት ውስጥ እንድትገባ እንኳን አይፈልግም ነበር። ዛኔ እርቦኛል፣ ነገሩ በጣም ከባድ ነው ለኔ፣ እንዴት ምግብን የሚያክል ነገር ትከለክለኛለህ ብላ ወደ ውስጥ ትገባለች። ታዲያ ከገባች በኋላ ምግቧን እየበላች ከቅድስት ጋር እንኳን ብቻዋን ስታወራ ሰምታችኋታል። ቅድስትን እንኳን ደስ አለሽ እሱን ልታገቢው መሆኑን ሰምቻለሁ ትላታለች ያለምንም ቅናት መንፈስ። ታዲያ በዚህ ሁኔታ ላይ ማህሌት ለሱ ስታሳይና እዛ ቤት ውስጥ ሆና የምታሳየው ባህሪ ፍጹም የተለየ ነበረ። በጣም ለሱ እንዳዘነችም ጭምርና እንኳን ተፈታህ ከዚህ ነገር ብዬ ያው ላንተም ቢሆን ደስታውን ልጋራ ነው የመጣሁት። ያሁኗ ማህሌት እንደዛ አይደለም። በዛ ላይ ላድንህ ነው እየመጣው ያለሁትኝ። ዝና ከዚህ በፊት እኔን ይዞኝ እያሰቃየ ነበር፣ አንተ ላይ ብዙ ግፎችን እንድሰራ ሲያስገድደኝ የነበረው። ታዲያ አሁን ደግሞ ጭራሹኑ ሌላ ነገር እንትን እያለብህ ነው። በተለይ አሁን ላይ ደግሞ የሚያግዘው ካሌብ አለ። ሁለቱ አርፈው የተቀመጡ እንዳይመስልህ፣ ላንተ ትልቅ ድግስ እያዘጋጁ ነው። በዚህ ሁኔታ ላይ እኔ ደግሞ ላስጥልህ የምችለው ብቸኛው ሰነኝ። ከሱ ጋር ቀርቤ ነገሩን እንዳለ በደንብ ስለማቀው እያንዳንዱን ነገር ላንተ እየነገርኩ አንተ እንድትተርፍ ማድረግ እችላለሁ ትለዋለች። ያኔ ግን ብሩክ በጣም ነበር የተናደደው። ከዚህ በፊት ያደረግሽውን ነገር ሙሉ ለሙሉ አውቃለሁ። አሁን የመጣሽው እንድትሞቺ ነው ወይ? ምግብሽን እንደበላሽ ከዚህ እንድትወጪልኝና እንድትጠፊ ነው የምፈልገው ይላታል። እሷ ግን እንደዛ አልነበረም ያለችው። ምግቧንም ቢሆን እየበላች ነገሩን ለማስተካከል እየሞከረች ነው ያለችው። ብሩክ እኔ ከዚህ በኋላ ላንተ ጥሩ የምመኝ ሰው ነኝ እንዴ፣ በዚህ በኩል እንድትገፋኝም አልፈልግም። እዛ ዝናም በሞ ከዚህ በወጣ እኔን ስለሚገለኝ አሁን ላይ ያለኝ አማራጭ እዚህ ሆኜ ከፈለክ ካንተ ትገለኝና ሬሳዬን አውጣ ትለዋለች። እንደውም መኝታ ቤት ሄዳ ቁጭ አለች። እዛም ቦታ ቁጭ እንዳለች እሱ የፈለከውን አድርገኝ፣ መግደል ካለበት ግደለኝ፣ ከዚህ ቤት የተሻለ ሌላ አማራጭ የለኝም ብላ ነው የምታስበው። ወዲያውኑ ብሩክ ታዲያ እሷ ላይ መጨከን ስለማይችል ከዛ ክፍል ወጥቶላት ቁጭ ነበር ያለው። ከቅድስትም ጋር ሲነጋገሩ ነገሩ ግራ ገብቷቸዋል ሁለቱም። እሷ እዚህ ሆና መድብል የሚመጣ ከሆነ ነገሩ የከፋ ነው የሚሆነው። መድብል ለሷ ቅሬታውን ማለት ርራይ የሚያደርግላት አይሆንምና አሁኑኑ መፍትሄ እንፈልግ እያሉ በሚነጋገሩበት ሰዓት ላይ መድብል ገብቶ ቁጭ አለ። ለመድብል ነገሩን በእርጋታ ሲነግሩት ነገሩን ፕራንክ ነው ብሎ ነበር ያሰበው። ምክንያቱም መቼም ሊፈጠር የማይችል ነገር ነው ብሎ ነው የሚያስበው። መድብል ማህሌት እንደዛ እያደረገችብን ያለ ጊዜ ይባስም ብላ ምሳሌን እንኳን እንደዛ ስታሰቃያት እንደነበረም ጭምር ይህንን ቤቱን ልትሸጠው ባሰበችበት ሰዓት ላይ አሁን ከምሳሌ አጠገብ ማዚ ቤት ውስጥ መቀመጥ አይኖርባትም። መድብል ይልቁኑ እናንተ እኔን ፕራንክ እያደረጋችሁ ነው እንጂ እውነት ይሄ ነገር አልተፈጠረም ብሎ ነበር የሚያስበው። መድብል እንደውም ሞገስን ሲቆጣው ማለት መድብል ብሩክን ሲቆጣው እንዳያችሁት ከሆነ እንዴት ዝም አልካት እያለ ነበር ወደዛ ክፍል የገባው። አባሯት ይሆን ወይንስ መድብልም ማቅቶት እሷ እዛው የምትዘልቅ ይሆናል ማለት ነው። እያለች ያለችው እሷ እኔን ማስወጣት የምትችሉት ሬሳዬን ነው፣ ገላችሁኝ ነው እንጂ መቼም ቢሆን አልወጣም እያለች ነው። ሌላ መፍትሄ ምን ሊሆን ይችላል? በዛ ላይ ምሳሌ እዛ ቤት ውስጥ እሷ መኖሯን ካወቀች እሷም ሌላ ችግር ልትፈጥር ትችላለች ማለት ነው። እናቴ መጣች ብላ ማዘኗ የማይቀር ነገር ሊሆን ይችላል። ሌላኛውን ጎን እንየው። ለምሳሌ የሞገስንና የሉላን ጉዳይ የምንየው እዚህ ጋር ሉላ የባሰውን አጣብቂኝ ሁኔታ ውስጥ ገብታለች። በዛ ላይ ሽጉጡ እጇ ላይ ከተያዘ በኋላና ያንን ሽጉጥ ለሰውየው ሳትመልስ ወይንም ደግሞ ለዛ ለአቃቤ ሕጉ ሳትመልስለት ያው ሞገስ እጅ ገብቷል። ሞገስ ደግሞ እሷን አጨናንቂያታለሁ ብሎ ነው የሚያስበው። እሷ ይሄን ሁሉ ነገር ማስተካከል እንደማትችል ስታውቅ ሞገስ ፊት በጣም ስቅስቅ ብላ ታለቅሳለች። ያኔ ሞገስ ለምንድን ነው የምታለቅሽው ብሎ ስለዚህ ሽጉጥ ከሆነ ከየት እንደመጣም የማንም እንደሆነ አልጠይቅሽም ሁለተኛ ብሎ ነገሩን ግን ሽጉጡን ሳይመልስላት ራሱ ጋር ማቆየት ነበር የፈለገው። ይሄኛው ደግሞ ሰውየው ከደወለላት በኋላ ላይ አሁን በስተመጨረሻ ሰዓት ነበረ ነገሩን ልታተርፊ የምትሞክሪ ከሆነ አሁንንም ይቻላል። ታዲያ እግረ መንገድሽን ውሳኔሽን አስተላልፈሽ ከሆነ ስትመጪ ሽጉጤንም ይዘሽ ነይ፣ አሊያም ግን ነገሮችን እንዳለ በአንድ ቀን መጨረስ እችላለሁ እያላት ነው ያለው። አሁን ሰውየው ሌላ ምክንያት ያገኘው ነገር ቢኖር እኔ ህጋዊ ሽጉጤ እነሱ እጅ ተገኘ ለምንድን ነው ብሎ መክሰስ ይችላልና ያኔ ሞገስ ደግሞ ምንም የሚያውቀው ነገር ስለሌለ ሽጉጡን ያገኘው ከራሱ ከትራስ ስር ነው። ያው ሞገስ ሉላ የሆነ ነገር ደብቃኛለች ብሎ ነው የሚያስበው። ስለዚህ አሁን ላይ ከምታስቡት በላይ ሉላ በጣም ትልቅ አጣብቂኝ ችግር ውስጥ ገብታለች። በምን እንደሚፈታ ባይታወቅም ማለት ነው። ሌላው በስተመጨረሻው ያዝናናቸው አንድ ነገር አለ። ዝና እንደዛ ልጅቷ ላይ ጥቃት ሊፈጽምባት ሲል ያው
አፍረተ ቦታው ላይ መታው ነገሩ ሲንቆራጠጥና እንደዛ ሲሳደብ እንደነበረ እያለከሰ መኪና ውስጥ ከገባ በኋላም ከካሌ ሞሲሳ ጋር እንኳን ሲያወራ እያቃሰተ ሲያወራው ምን ሆነ ነው ሲለው ነገሩን መናገር አፍሮ ያው አደባብሶ አልፎታል። ታዲያ ተመልሶ ወደዛች ልጅ ይመለስና ያደረገችበትን ነገር አሁን ላይ እንደሚክሳት እየተናገረ ቀበቶውን ፈቶ ሊገርፋት ይፈልጋል። ልጅቷ ግን ራሷን ነበር የተከላከለችው። በዚህ ሁኔታ ላይ ደስ ያላችሁ ካላችሁ ቪዲዮውን እንዳሁኑ ላይክ እያደረጋችሁ ቻናሉንም ሰብስክራይብ በማድረግ በቅርቡ 10,000 ምንገባ ይሆናል። ሌላው ከዚህ በመቀጠል ያለው ቪዲዮ ላይ አሪፍ የሆነ የግል ስራዬን አስተዋውቃችኋለሁ። አዲስ አበባ ውስጥ ቁጭ ብዬ የተለያዩ እቃዎችን እየላኩ እገኛለሁ። እናንተ ማንኛውንም እቃ መላክ ከፈለጋችሁና ለቤተሰቦቻችሁም እንደዚሁ የእቃውን ዋጋ ዝርዝር ማወቅ የምትፈልጉ ካለ አሪፍ ቪዲዮ አድርጌላችኋለሁኝ። እሱም በማየት እቃ ማዘዝ ትችላላችሁ። ስልክ ቁጥሬም እዛው ቪዲዮ ላይ አለ። መልካም ጊዜ። አዲስ አበባ ውስጥ ላለ ዘመዶቻችሁ እቃ መላክ የምትፈልጉና ወደ ተለያዩ ሀገራት ማስላክ የምትፈልጉ ፓወር ባንክ አለን እና ዛሬ ደግሞ አንድ እህታችን ያዘዘችን እቃ አለ። እዚሁ አዲስ አበባ ውስጥ ላለ ሰው የሚላክላት እቃ ነውና ይሄኛውን ፓወር ባንክ እና በጣም አሪፍ ፓወር ባንክ ነው። ሩጋስ ኦሪጂናሉ የራሱ ገመዶች አሉት። ከዚህም ደግሞ ተጨማሪ ሌሎች ገመዶች ማድረግ ይቻላል። ይሄኛው ደግሞ አገር ቤት የሚላክ ነው። 40,000 አምፒር ማለት አንድን ስልክ ቢያንስ ከ10 ጊዜ በላይ ቻርጅ ማድረግ ይችላል በራሱ ማለት ነው። አንዴም ሳይሞላ 40,000 ነው እንደምታዩት እዚህ ጋር። ይሄኛው ወደ ሀገር ቤት የሚላክ ነው። ይሄ ደግሞ እዚሁ አዲስ አበባ ውስጥ ያለች እህታችን ከዚህኛው ስልክ ጋር አብራ አዛናለች ማለት ነው። A06 ያልተፈታ ነው። እንደዚሁ አብሮት የሚደርስ ይሆናል። እናንተም የተለያዩ እቃዎችን መላክ የምትፈልጉ ካላችሁ እኔ ጋር እቃዎችን ማዘዝ ትችላላችሁ። በተለይ አዲስ አበባ ውስጥ ዘመዶች ካሏችሁና እናንተ ምናልባት ሰርፕራይዝ እነሱን ማድረግ የምትፈልጉ ከሆነ ለነሱ ሳይነገሯቸው ስልክ ቁጥራቸውን ብቻ ተሰጡኝና ለኔ ያሉበት ድረስ ይሄድና ደውዬላቸው እቃ ተልኮላችኋል ብዬ ነው ምነግራቸው። ወዲያውኑ አጠገቤ እንደደረሱና ወይ ደግሞ እኔ አብሬያቸው እስከሄድኩኝ ድረስ ከእንደዚህ ያነሳው ይሄ እቃ ተልኮላችኋልና ልክ እንደ ሰርፕራይዝ ነው ብዬ ነው ምነግራቸው። አብዛኞቹ ልደት ላይ ምናምን ታዙኝ ነበረ። ልክ ልደታቸው ሲደርስ ያው ልደታቸውን እያከበሩ ነው ሄጄ እንደዚህ ከውጭ ሀገርም አረሳችሽም ወይ ደግሞ ከውጭ ሀገር እንደዚህ አይነት ዘመድ አለ እነሱ ማረሱኝ ይሄው እቃ አዘውልሃል እኔ ጋር ብዬ ነግራቸዋለሁ። ሌሎቻችሁም በዛው ልክ ማንኛውንም እቃ ሊሆን ይችላል። አብዛኞቹ ሶላር እያዘዙኝ ነው ወደ ሀገር ቤት እና ለምሳሌ ወደ አሰላ ምናምን አብዛኛው እያዘዙኝ ያሉት ነው። ወደ ባህር ዳር፣ ደሴ፣ ባህር ዳር አካባቢ አሁን ብዙዎቹ ሰው ይኖራቸዋልና እዛ እናንተም ከፈለጋችሁ አንድ ላይ 2-3 ሆናችሁ ደግሞ ተመሳሳይ ሀገር ቤት ካላችሁ መላክ ይቻላል። አንድ ከሆነ ሀገራችሁ። ሌላኛው እንግዲህ የምናወራው ነገር ቢኖር ስልክ ብቻ ፓወር ባንክ ብቻ አይደለም፣ ዋይፋዮችም አሉን የተለያዩ እንደዚህ ከ3500 ብር ጀምሮ እነዚህን ዋይፋዮች ከ3500 ብር የኢትዮጵያ ብር ጀምሮ ዋይፋይ ከነ ሲም ካርዱም ከፈለጋችሁ ሲም ካርድ እዚሁ የ1 አመት የ2 አመት አስሞልተን አንድ ላይ መላክ እንችላለን። ቴሌቪዥን ሳይቀር ያዘዙኛሉ። ወደ አዳማ አልማዝ የምትባል ልጅ አለች፣ በጣም ብዙ እቃ የምታዘኝ ልጅ። ከቪዲዮ መጨረሻ ላይ አስቀምጥላችኋለሁ ብቻ የሷን ምን ያህል እቃ እንዳዘዘችኝ። ብዙ ሰዎችም እቃ ሲፈልጉ በሷ በኩል ራሱ ይዛቸው እየመጣች ራሷ ቀድማ ብር እየላከች አድርሼላታለሁኝ። ከሻማ ሁላ ሳይቀር ፓኮ ሻማ በኔ በኩል ነበር ያዘዘችው አንተ በደንብ እንድታደርስላቸው ብላ ማለት ነው። ሌላኛው እናንተም ያለ ሐሳብ ማንኛውንም እቃ ማዘዝ ትችላላችሁ። እኔ ጋር የሌሉ እቃዎች ሊኖሩ ይችላሉ። ልብሶች፣ መጋረጃ፣ የትራስ ጨርቅ ያዘዙኛሉ እስካሁን ድረስ ማለት ነው። በዚህ መልኩ አብራችሁኝ እንድትቆዩ ላለሁኝ። ወደ ድራማው እንመለሳለን። ሌሎቻችሁም